በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 36ኛ ተአምር። ወንድሙ ስለሞተበት አንድ ሰው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ለፋሲካ በዓል ኢየሩሳሌም በወጣ ጊዜ አንድ ሰው ስለሞተው ወንድሙ ምርር ብሎ ሲያለቅስ ተመለከተ። በዚያችም ዕለት ከልቅሶ ጋር አቤቱ በኃጢአት እንዳለን እንዳንሞት ስለ ደህንነታችን ወደዚህ ዓለም የምትልከውን ፈጥነህ ላክ እያለ ወደ እግዚአብሔር ይማልድ ነበረ። የእስራኤል አምላክ ሆይ ይህን የሞተ እስራኤላዊ ወንድሜንም ይቅር በለው እያለ ይለምን ነበረ። በዚህን ጊዜ ጌታ ኢየሱስ በሚመጣው ታምናለህን አለው። ያም አይሁዳዊ ስለ ደህንነታችን መምጣቱን ተስፋ የምናደርገው የእስራኤል አምላካቸውና ዳኛቸው የሚሆን እርሱ ክርስቶስ ከመጣ ያለመጠራጠር አምናለሁ አለ። ጌታ ኢየሱስም ዓለምን ለማዳን የመጣው እኔ ነኝ። ዳንኤል በደመና ሰማይ ያየኝ የሰው ልጅ እኔ ነኝ። ዘመን የማይቆጠርለት የእግዚአብሔር ልጅ እኔ ነኝ። ኢየሩሳሌምን በጠላቷ በናቡከደነጾር እጅ የጣልኩ እኔ ነኝ። ከዚያም ጌታ ኢየሱስ ሰውየውን ወንድምህን ባስነሳልህ እኔ አዳኝ ክርስቶስ እንደሆንኩ ታምናለህን አለው። ሰውየውም አቤቱ አንተ የአዳምና የዘሩም ሁሉ ፈጣሪ እንደሆንክ አምናለሁ አለው። ጌታ ኢየሱስም ና ወደ ቤትህን ሂድ አለውና አብረው ሄዱ። ከሰውየውም ቤት በደረሱ ጊዜ ወደ ስምሪት ይሰማሩ ዘንድ ብዙ የበግ መንጎች ሲወጡ ጌታ ኢየሱስን ባዩት ጊዜ የእግዚአብሔር የባሕሪ ልጅ በሥጋ የዳዊት ልጅ ሰላም እያልን እጅ እንነሳለን በማለት በሰው አንደበት ተናገሩ። ጌታው ሊያርደው የተዘጋጀ አንድ ሰንጋ በሬም ጌታ ኢየሱስን ባየው ጊዜ በታላቅ ቃል እየጮኸ የዳዊት ልጅ ሆይ ይቅር በለኝ፣ ታስቦ የማይደረስበት ተመራምሮ የማይገኝ አምላክ ሆይ ይቅር በለኝ እያለ ተቀበለው። ጌታ ኢየሱስም ያን በሬ እስከ ዘመንህ ፍጻሜ ድረስ ስለት እንዳያርፍብህ ነጻ ሁን፣ ለዚች ክፉና ጠማማ ልቧ የደነደነ ትውልድ ምስክር ትሆነኝ ዘንድ አለው። ያም ሰንጋ በሬ ወደ በረሃ ገባ። ከዚያ ዕለት ጀምሮ ጌታው ሊያየው አልተቻለውም። ዳግመኛም ጌታ ኢየሱስ እኒያን በጎች ስለ ጌትነቴ ምስጋና ምስክር ስለሆናችሁ ከማንም ተገዥነት ነፃ አውጥቻቸዋለሁ። እነሆ ከዛሬ ጀምሮ ዳግም እስከሚመጣ ድረስ ማንም አይሰልጥንባችሁ። እናንተስ ባላችሁበት ዱር ብዙ ተባዙ፣ ዘራችሁም ምድርን ይምላት። ስለዚህ ጠማማና ተንኮለኛ ትውልድ ምስክር ትሆኑበት ዘንድ አላቸው። ከዚህም በኋላ ጌታ ኢየሱስ ስሙ ለግልስማና የተባለ ወደዚያ ሞቶበት የሚያለቅስ ሰው ቤት ገባ። የሞተውንም ሰው ባየ ጊዜ አንተ እስራኤል ሆይ ከሞትክበት ተነሳ አለው። ሰውየውም አንድ ሰው ከእንቅልፉ እንደሚነቃ ፈጥኖ ተነስቶ ቆመና በጌታ ኢየሱስ እግር ስር ሰግዶ ተቀዳሚ ተከታይ የሌለህ የሕያው እግዚአብሔር ልጅ አንተ ክርስቶስ ነህ ሲል መሰከረ። ሰውየውም ጌታን ተከተለው እንጂ ከሱ አልተለየም። አይሁድና ሳምራውያንም ጌታ ኢየሱስ እኒህን ሦስት ታምራት በአንድ ጊዜ ስላደረገ እጅግ አድርገው መደነቅን አበዙ። እርስ በርሳቸውም አሕዛብ ተስፋ የሚያደርጉት የእግዚአብሔር ልጅ ከቶ ይህ ኢየሱስ ክርስቶስ ነውን? ትእዛዙ ለዘላለም ጸንቶ ይኖራልና አባታችን ያዕቆብ፣ ነቢያቶች ኢሳይያስና ዳንኤል ከዘመናት ሁሉ በፊት የነበረ ለመንግስቱ ጥንት ፍጻሜ የሌለው ነው ሲሉ የተናገሩት ደረሰ ይሆን በማለት ተነጋገሩ። እሱ መሰሪ አስማተኛ ይህንም አስደናቂ ተአምር በምትሃቱ የሚሰራ ቢሆን የኢያኔስና የኢያንበሬስ ሥራይ በሙሴ ፊት እንደጠፋና ጸንቶ እንዳልቆየ ይህም በጠፋና ጸንቶም ባልቆየ ነበር በማለት ከመካከላቸው የተናገሩ አሉ። በዚህም ነገርስ አንከራከር ወይም አንጠራጠር። የእግዚአብሔር ልጅ ባይሆንስ ኖሮ ነቢያት ስለሱ ትንቢት የተናገሩለት ሙታን ማንሳት ባልተቻለውም ነበረ። እንስሶችም ቃሉን ሰምተው በሰው አንደበት ተናግረው ለቃሉ ባልታዘዙለትም ነበረ። ከዚህ በፊት የእስራኤልን ልጆች ሊረግም የወጣ ከበለዓም አህያ በቀር እንስሳ በሰው አንደበት ሲናገር ተሰምቶ ታይቶም አያውቅም። ይህንና ይህን የመሰለውንም የተናገረችው የበለዓም አህያ ብቻ ናትና ተባባሉ። በዚያም ያሉ ሰዎች ስለ ክርስቶስ ተከራከሩ። ከእነሱም ኢየሩሳሌም ወጥቶ ለጸሐፍትና ለፈሪሳውያን የተናገረ አለ። ጸሐፍት ፈሪሳውያንም ጌታ ኢየሱስ ከሞት ያስነሳውን አይተው ፈጽመው አደነቁ፣ ነገር ግን አላመኑበትም። ይልቁንም በኢየሩሳሌም ያገኛችሁት እንደሆነ ፈጥናችሁ ወሬውን ንገሩን ብለው አዘዟቸው። ከዚህም በኋላ ጌታ ኢየሱስ ወደ ኢየሩሳሌም ዘልቆ ገባ። የካህናት አለቆችም ጌታ ኢየሱስ ከደቀ መዛሙርቱ ጋር ኢየሩሳሌም መኖሩን በሰሙ ጊዜ በአንድነት ተሰብስበው ወደ እሱ መጡና መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። አንተ የምታደርገውንም ተአምር ማንም ሊያደርግ አይቻለውም። ነገር ግን ይህን ተአምር በማን ስልጣን ታደርጋለህ? አባትህ ማን ነው? እናትህስ ማን ናት? እሷ ነገድህስ ከማን ወገን ነው? እርግጥ ከነቢያት ወገን ከሆንክ ተአምራት ማድረግ ይቻልሃል አሉት። ጌታ ኢየሱስ ይህን እናንተ የምታዩትን ተአምር የማደርገው
በሰማያዊ አባቴ ፈቃድና ስልጣን ነው አላቸው። አይሁድም ይህን አነጋገሩን በሰሙ ጊዜ ይወግሩት ዘንድ ድንጋይ አነሱ። ጌታ ኢየሱስን በምን ሥራዬ ትወግሩኛላችሁ? እናንት የአይሁድ ማኅበር ሆይ እነሆ እኔ የአሕዛብ ተስፋቸው እንደሆንኩ እወቁ። አሁንም ሐዋርያቶችን ወደ አላመኑት ሕዝብ እልካለሁ። እነሱም ወደ ሃይማኖቴ ይጠሯቸዋል። እነሱም ቃላቸውን ይቀበሏቸዋልና እኔን ከአባቴ ከመንፈስ ቅዱስም ጋር ያመሰግኑኛል። ለዘላለሙም ስለ እናንተ ፋንታ ወገኖቼ ይሆኑኛል አላቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።